በተለይ በስም ጠርተን ሐሰተኛ ነብይ እዩ ጩፋ፣ ሐሰተኛ ነብይ እስራኤል ዳንሳ ካልን የአንዳንድ አጥቢያዎች ጉባኤ ይሳሳል። ምክንያቱም እነዚህን ሰዎች በሐዋርያነታቸው ብቻ ሳይሆን በብሔራቸው ጭምር የሚከተላቸው ሰው ብዙ ስለሆነ በጣም ደስ የሚል ነው። ወቅታዊም ነው፣ ትክክልም ነው። ዋና ፕሬዚደንቱ ዶክተር ስምዖን እንደየአጥቢያዎቹ ትዕግስቱ ቢለያይም ስህተት ተሹሞ ነው ያለው። የሐዋርያትና የነቢያትን እንቅስቃሴ በመግለጫ ብቻ የምንዘልቀው አይመስለኝም። በአገር አቀፍ ደረጃ ሐዋርያትና ነቢያት ተደባልቀው ተኩለው ከበጉ ተቀላቅሎ ባለበት ጠንካራ ትውልድ ማፍራት ይቅርና በራሱ መንገድ የጠነከረ ሰው እንኳን ቢገኝ ያንን እስከ ሞት የማሳደድ ስራ ነው እየሰራን ያለ ነው። የመንፈስ ቅዱስ ልምምዶች ከቤተ ክርስቲያን እሶ ለማውጣት ጥረት ማድረግ የሚያሰድብ፣ የሚያሰድድ፣ የሚያስገድል ስራ ነው። ህይወታችንን የሚያሳጣ ቢሆንም በእንደዚህ አይነት ጉዳዩ ተግተን መዋጋት ነው እንጂ የሚገባን በየትኛውም አይነት የጋራ የሚያደርግ ጥላ ውስጥ ገብተን ከነሱ ጋር አብረን ልናመልክ አይገባም። እሺ ቅዱሳን እንደምን አላችሁ? ዛሬ የመጣሁት ሰሞኑን በሶሻል ሚዲያ የሚዘዋወር አንድ ቪዲዮ ነበረ። በተለይ ኢትዮጵያ ቃለ ሕይወት ቤተክርስቲያንን አስመልክቶ በሕይወት ቴሌቪዥን የተለቀቀ ምናልባትም 2 ሰዓት ከምናምን የሆነ ረጅም ቪዲዮ ነው። የቤተክርስቲያኒቱ ፕሬዚደንት፣ የቤተክርስቲያኒቱ ምክትል ፕሬዚደንት እንዲሁ ጸሐፊውና ዋና ምክትል ጸሐፊው በተለይ የዘመናችን ሐዋርያትና ነቢያት አስተምህሮ በቃሉ ሲመዘን በሚል ርዕስ በጽህፈት ቤት ደረጃ የታተመ አዲስ መጽሐፍ እንዳለና እሱን ለማስተዋወቅ ያወጡት በመሰረታዊነት አይ ቲንክ እሱን ተከትሎ የወጣ ውይይት ነው እና ይበል የሚያሰኝ ነው። እዛ ላይ በደንብ አንዳንድ ለዘመናት ስንናገር የነበርናቸው ነገሮች እኛም ከደረስን በኋላ በእድሜያችን አይተን ግራ የገቡን ነገሮችን መሪዎች በግልጽ ሲናገሩ ሰምተናል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ እንደሚያገለግል ለጊዜው እዛ እንዳለም ሰው እንደሚያገለግልም ሰው እንደዚህን አይነቱን ነገር ችላ ብሎ ማለፍ ስለማይቻል ነው የመጣሁት። ይበል የሚያሰኝ ነው። በጣም የቆየ በጣም የዘገየ እንደው ከሞት እንደ መንቃት የሆነ እንቅስቃሴ ቢሆንም ግን ከመቅረት ይሻላልና ጥሩ ነው። ቤተክርስቲያኒቱ በተለይ በዘመናችን የሐዋርያት የነቢያት አስተምህሮ ዙሪያ ከላይ ቢሆንም የእምነት ቃል እንቅስቃሴንም እንዲሁም በየአጥቢያው የሚታዩ አስተምህሮን አስመልክቶ ቅዱሳት መጻሕፍትን አስመልክቶ የሚታዩ ነገሮችን አስመልክቶ ጠንከር ያሉ ሀሳቦችን ዝሩ ተመልክች ያለው ቤተክርስቲያኒቱ ያው ሐዋርያና ነቢያትን እንደማትሾም እንግዳ ነገር አይደለም። በቤተክርስቲያኒቱ ኦፊሻል መጽሐፎች ሰነዶች ውስጥ ቤተክርስቲያኒቱ ይህንን እንደማታደርግ በግልጽ ተጽፎ ስለሚገኝ ከዚህ በፊትም የነበረው ብዥታ የቤተክርስቲያን መሪዎች ሰነዶቻቸውን አገላብጠው የማንበብ ስንፍና ስላለባቸው የእምነት መግለጫዎቻቸውን የሥርዓት መጽሐፎቻቸውና መተዳደሪያ ደንቦቻቸውን ገልጠው አንብበው ምዕመኑንም የማስነበብ የማስተማር ኃላፊነታቸውን ስለረሱ እንጂ ቤተክርስቲያኒቱ ከዚህ ቀደምም እንደዚህ አይነቱን ነገር ሰንዳ ያስቀመጠች ቤተክርስቲያን ናት። በየአጥቢያው ልምምዱ ቢለያይም ማለት ነው እና በጣም ቆንጆ ነው። እንግዲህ በተለይ በስም ጠርተን ቤተክርስቲያኒቱ ታሪክ ጋር የሚሄድ ቤተክርስቲያኒቷ ጥላ ከመጣችው ሌጋሲ ጋር የሚመጣጠን ቀድሞ መውጣት የነበረበት አቋም ነው። ቤተክርስቲያኒቱ ካፈረቻቸው ጥሩ አገልጋዮች አንጻርም ሲታይ ይሄ ቤተክርስቲያኒቱን የሚመጥን አቋም ነው። ወደ ቅዱስ ቃሉ መመለስ እንደዚህ ያለውን ደግሞ አቋም ሰንዶ በየአጥቢያው ለማስተማር እቅድ ማውጣት መጽሐፍ ቅዱሳዊም ነው። እግዚአብሔር መንጋውን እንድትጠብቁ ከሰጣቸው ኃላፊነት ጋርም በቀጥታ ስለሚገናኝ ይሄ በጣም ጥሩ ነው። በተለይ የቤተ ክርስቲያኒቱ ፕሬዚደንት ዶክተር ስምዖን ሄሊሶ አጽንኦት ሰጥተው ሲናገሩ ሰምቻለሁ። በዛ የተሳተፉ ሰዎች በአንድም በሌላም በተለያዩ እንቅስቃሴዎች ብናያቸውም በተለይ በትላንቱ የውይይት ወቅት ያነሷቸው ጠንካራ ሀሳቦች አሉ እና በዚህ አቋማቸው ልንደግፋቸው ይገባል። እንደ አገልጋዮች፣ እንደ ቤተ ክርስቲያኒቱ ምዕመን፣ እንደ ወንጌል አማኝም እንደዚህ ያለውን መጽሐፍ ቅዱሳዊ አቋም ቤተ ክርስቲያን ስትይዝ ልንደግፍ እንደገና ለዚህ ሰብሚት ልናደርግ ያስፈልጋል። ወቅታዊም ነው፣ ትክክልም ነው። በጣም ይበል የሚያሰኝ ነው እና መጽሐፉ ወጥቶ ለንባብ ሲቀርብ ለሁሉም በቅርቡ በሚዲያ እንደሚያሳውቁ ነግረውናል። እንግዲህ ሲወጣ እናነባል ምን ያክል ጥልቀት እንዳለው ምን ያክል መጽሐፍ ቅዱሳዊ መሰረት እንዳለው ይዘቱ በእርግጥም በዚህ
በዚህ በመግለጫው እንደተሰጠው አይነት አቋም የተያዘበት ነው ወይስ የተለሳለሰበት ነው? ከቀድሞ ጋር የሚመሳሰል ነው? ከቤተ ክርስቲያኒቱ አስተምህሮቶች ጋር የተሰናሰለ ነው? እዛ ላይም በተደጋጋሚ ሲባል ስለነበር እና እነዚህን ነገሮች አጣርተን የምናይ ቢሆንም ግን አሁን ባለው ሁኔታ እንደዚህ ያለው አቋም መወሰዱ ይበል የሚያሰኝ በጣም የሚገርም ነው። ዋና ፕሬዚደንቱ ዶክተር ስምዖን እንደውም ብዙ ታገስን፣ ስህተትን ብዙ ስንታገሳት ስህተት ጎልታ ወጣች አይነት ነገር ብለዋል። ስህተትን ብዙ ታግሰናል፣ እየታገስንም እንገኛለን፣ እንታገስማለን መሰለኝ። እንደየአጥቢዎቹ ትዕግስቱ ቢለያይም ስህተት ተሹሞ ነው ያለው። በየአጥቢዎቹ ሐሰት ተሹሞ እውነት እየተሰደደ ነው። እና ሌላ ትልቅ የተነሱ ነጥቦች አሉ። የቀድሞ አባቶቿ ሲያደርጉ እንደነበሩት የሰላም ቤት መሆን አለባት፣ የጩኸት የሁከት ቤት መሆን የለባት። መንፈስ ቅዱስም ከጩኸትና ከሁከት ጋር ምንም ግንኙነት የለውም፣ የሰላም አምላክ ነው እግዚአብሔር የሚሉ እና ቤተክርስቲያን ወደ ቅዱሳት መጻሕፍት ትመለሳለች። ቤተክርስቲያን ላይ የሚነገር ፕሬጀዲስ አለ። ቃለ ሕይወት ቃል ብቻ ላይ ነው ፎከስ የምታደርገው። መንፈስ ቅዱስን ትቃወማለች፣ ደረቅ ነው። እንደዚህ አይነት ስህተቶች አሉ። ነገር ግን ቃሉን ከመንፈሱ ለይተን ማየት አንችልም። አዎ እኛ ቃሉ ላይ እናተኩራለን አይነት በጣም ቦልድ የሆኑ አቋሞች ሲያዙ አይቻለሁ። እግዚአብሔር ይባርካችሁ። ይሄ ነገር ወደ ታች ወርዶ የምናይበትን ጊዜ እንናፍቃለን። ለትውልዱ ስለሚያስፈልግ ስጋቶች አሉ። አንድ ወንድም እንደውም ምናልባት መጽሐፉን ለመሸጥ ለማስተዋወቅም እንዳይሆን የሚል ስጋት ሲያነሳ ሰምቻለሁ። እንደዛ ከሆነም ያው ኪሳራ ነው። ሌላኛው ደግሞ ይመስለኛል እንደዚህ አይነቱ የሐዋርያትና የነቢያትን እንቅስቃሴ በመግለጫ ብቻ የምንዘልቀው አይመስለኝም። ሰነድ በማሳተምና በአደባባይ ወጥተን በመናገር ብቻ የምንወጣው አይመስለኝም። መሪዎች እንደ መሪ ኃላፊነት ወስደን ቀዳሚዎች ልንሆን ይገባል። በአገር አቀፍ ደረጃ ሐዋርያትና ነቢያት ተደባልቀው ተኩለው ከበጉ ተቀላቅሎ ባለበት አንድ ተቋም ውስጥ ሆነን ካውንስል በሚባል ጥላ ውስጥ ሆነን ከነዚህ ሐዋርያትና ነቢያት ከሚባሉ ሐሰተኞች ጋር ጠረጴዛ ከበን ዲስከሽን እያደረግን ትልልቅ የስነ መለኮት የወንጌል የሚሽን ራእዮችን አብረን እየሰራን በዚህ በኩል ደግሞ ሐዋርያትና ነቢያትን ቤተክርስቲያን አትሾምም፣ አትቀበልም፣ በአዲስ ኪዳን እንደዚህ ያለው ልምምድ አይሆንም፣ አይሰራም የሚል መጽሐፍ ቅዱሳዊ አቋም መያዝ የሚከብደን የሚያስቸግረን ይመስለኛል። በእርግጥ ይሄ ቆንጽላው ወይም ካውንስሉ ፖለቲካል ድራይቭ ያለው ስለሚመስል ብዙዎች በዛ ጉዳይ ላይ ፍርሃት ውስጥ ስለሚገኙ ከዚህ ለመውጣት ሳን የሚጠይቅ ይመስለኛል። ልክ አሁን እዚህ ሐዋርያትና ነቢያትን ቤተክርስቲያን አትሾምም መጽሐፍ ቅዱሳዊ አይደለም ብለን አቋም እንዲያዝ ነው። ከካውንስሉም ከቻልን መውጣት ብንችል አሪፍ ነው። ምክንያቱም የሃይማኖት ጉባኤ ቢሆን እንደ ኦርቶዶክስ እንደ እስልምና የሃይማኖት ጉዳዮች ጉባኤ አይነት አለ፣ የገቨርንመንት ኦፊስ ነገር አለ። እሱ ውስጥ ቢሆን እነሱ ሌላ ሃይማኖት ስለሆኑ ምንም ችግር የለውም። ኮመን የሆነ አስተምህሯዊ መጽሐፍ ቅዱሳዊ ስራ ሳይሆን የምንሰራው ሃይማኖታዊ የሆኑ የጋራ የሚያደርጉን የሀገር እሴቶች ላይ ስለምንሰራ ብዙ አያሳስበንም። እነዚህ ሌላ ኢየሱስ የሚያከብሩ የሚያመልኩ ሐሰተኞች፣ ሌላ መንፈስ የሚያለማምዱ ሐሰተኞች፣ በአጋንንት መንፈስ በሰይጣን ትምህርት ትውልዱን አእምሮንና ልቡን የያዙ ሐሰተኞች በእምነት ከኛ ጋር አንድ ሆነው በአንድ ካውንስል ስር ከነሱ ጋር መሰብሰብ ያለብን አይመስለኝም። ከነሱ ጋር ማቀድም ያለብን አይመስለኝም። ጸንተን ልንዋጋቸው፣ ጸንተን ልንቃወማቸው፣ በቅዱሳት መጽሐፍት እውነት ላይ ቆመን ልንታገላቸው፣ ምናልባትም ሕይወታችንን የሚያሳጣ ቢሆንም በእንደዚህ አይነት ጉዳዩ ተግተን መዋጋት ነው እንጂ የሚገባን በየትኛውም አይነት የጋራ የሚያደርግ ጥላ ውስጥ ገብተን ከነሱ ጋር አብረን ልናመልክ አይገባም። ነገር ግን አሁን ያለንበት ሁኔታ እሱ ነው። ያዝነው አቋም ይበል የሚያሳይ ነው። በነገራችን ላይ በጽህፈት ቤት ደረጃ እንደዚህ ያለውን አቋም እንያዝ እንጂ በየአጥቢያዎቹ ከዚህ በኋላ ከላይ አሁን በውይይቱም እንደሰሙት ከዚህ በኋላ ትውልዱን ማስታጠቅ መጽሐፍ ቅዱስን መሰረት ያደረገ ጠንካራ ደቀ መዝሙር ማፍራት ነው አላማው እየተባለ ነው። ታች ወርደን ስናይ በየአጥቢያው ደግሞ ጠንካራ ትውልድ ማፍራት ይቅርና በራሱ መንገድ የጠነከረ ሰው እንኳን ቢገኝ ያንን እስከ ሞት የማሳደድ
የመውሰድ ስራ ነው እየሰራን ያለ ነው። ይህ መጽሐፍ ቅዱሳዊ የሆኑ የመንፈስ ቅዱስ ልምምዶች ወይም ደግሞ መንፈስ ቅዱስ መሰል ልምምዶች ሌላ ልምምዶችን ከቤተ ክርስቲያን ሶ ለማውጣት ጥረት ማድረግ የሚያሰድብ የሚያሰድድ የሚያስገድል ስራ ነው። ይሄ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በነገራችን ላይ ቃል ላይ ነው ፎከስ የምታደርገው ቃል ብቻ ነው የሚለው የድሮ ይመስለኛል። እኔ የለውበትም አልደረስኩበትም። አሁን ባለው እኔ በማየው እንቅስቃሴ ውስጥ ግን ቃል ላይ ፎከስ ማድረጋችንን እያየው እየተመለከትኩ አይደለም እና በየአጥቢያ ደረጃ መሬት ላይ ባለው ሁኔታ እውነትን በራሳቸው ጥረት በራሳቸው ሙከራ ተረድተው ለቅዱስ ቃሉ ተገዝተው ለቅዱሳት መጽሐፍት እውነት ራሳቸውን አስገዝተው ለሌሎችም ይህንን ለማስተማር የሚተጉ ሰዎችን በተለያዩ ስጋዊ ጥልፊያዎች እየጣልና እያሳደድን ከሐዋርያትና ነቢያት ጋር ለረዥም ዘመን በፍቅር ወድቀን ነበር። ይሄ መንፈስ ቅዱስ ይሉት ሁከትና ጩኸት ስሜት ውስጥ ገብተን ቤተ ክርስቲያንን የሁከት ሜዳ አድርገን ነበር። በስነ ስርዓት መጽሐፋችን ውስጥ ያስቀመጥናቸውን ስለ ልሳን ያስቀመጥናቸውን መጽሐፍ ቅዱሳዊ ስርዓቶች ጥሰን እኛው ራሳችን በሙሉ ጊዜ አገልጋዮች በመሪዎች ደረጃ ይሄንን መሰሉን ይህ መጽሐፍ ቅዱሳዊ ልምምድ እየተለማመድን ነው፣ እያለማመድም ነው። እንደዛ ያለው ጉዳይ መጽሐፍ ቅዱሳዊ አይደለም ብሎ የሚሞግትን ሰው ደግሞ እያሳደድን ነው። በእንደዚህ አይነት አውድ ውስጥ ሆነን ነው እንግዲህ ይሄ ውሳኔ የወጣው። እንዴት ባለ ሁኔታ ወደ ታች እንደሚወርድ በማን በኩል እንደሚወርድ ማንስ እንደሚያስተምረው አላውቅም። ምክንያቱም ሐዋርያትና ነቢያት ከላይ ያሉ ፕሬዝደንቶች ቃለ ሕይወትን ከታች ያለውን ህዝብ ሐዋርያት እና ነቢያት የሚባሉ ሰዎች የሚመሩበት ዘመን ላይ ደርሰናል። በነገራችን ላይ በጣም ውስብስብ ነው ችግሩ። በጣም ውስብስብ ዘረኝነት ያለበት፣ አመፅ ያለበት፣ ጎሰኝነት ያለበት በጣም ከባድ የሆነ የጥቅም ትስስር ያለበት ጉዳይ ከአስተምህሯዊ ጉዳይ በላይ እንደውም እንደዚያ ያለው ነገር የሚጎላ ይመስለኛል። ምክንያቱም መጽሐፍ ቅዱስን ጥለን የሄድንበት ርቀት ስለ አስተምህሮ እንድናወራ ራሱ አያደርግም። አንዳንዱ ጉዳይ ላይ አንዳንዱን ሰው የመዳን ቀን ዛሬ ናት እና ወደ ጌታ ነው እንጂ የምንለው በዚህ ጉዳይ ስተሃል የምንልበት የስተቱ ደረጃ እንደዛ ሆኗል እና መሪዎቻችን በዛ ልክ በቅተዋል ወይ? የኔ ጥያቄ ነው። በነገራችን ላይ መሪዎቻችን በየአጥቢያው ያሉ ሽማግሌ ምናምን የወጣት መሪ እንደዚህ የዘርፍ መሪ እያልን የምንመርጣቸው ሰዎች ያውቁታል ወይ ነው። አዲሱን አይደለም። አሁን ያወጣችሁትን የሐዋርያትና የነቢያትን አስተምህሮ በቅዱሳት መጽሐፍት ሲመዘን ሚለውን ሳይሆን የቀድሞውን የኢትዮጵያ ቃለ ሕይወት ቤተክርስቲያን የምትመራበትን የእምነት አቋም መግለጫ፣ የስርዓት መጽሐፍ፣ መታደሪያ፣ እነዚህ የመሳሰሉ ሰነዶች እንዳሏትስ ያውቃሉ ወይ ነው። ጠልቀው ውስጡ ገብቶ ማስተማሩ ይቅር፣ እንደዛ አይነት ሰነድ እንዳለ የሚያውቁ መሪዎች ስንት ናቸው? አገልጋዮቻችንስ ስንት ናቸው? ወደ መጽሐፍ ቅዱሱ እንሄዳለን፣ ችግር የለውም። እስካሁንም እኮ ለረጅም ዘመናት ቤተክርስቲያን እነዚህ ሰነዶች ነበሯት፣ አልተጠቀመችው። አዎ ታግሰናል ስህተትን፣ አዎ ዝም ብለናል ስህተትን። ዝም ያልንበት ዘመን ደግሞ ርቀቱ ብዙ ነው። ዝም ያልነውስ ለምንድን ነው? አሁንስ የመጣ ነው ለምንድን ነው? ይሄንን መግለጫ እናንተ በጽህፈት ቤታችሁ በምታወጡበት ወቅት እኛ ሁላችን ሰምተን ደስ ብሎናል። ነገር ግን በተመሳሳይ ሰዓት ደግሞ ሐዋርያትና ነቢያት በተለያዩ የቃለ ሕይወት አጥቢያዎች ውስጥ እያገለገሉ ነው አሁንም። እና እንደዚህ ያለውንስ ልምምድ እንዴት ለማስታረቅ አስበናል ነው። ትውልዱንስ ወደ ቅዱሳት መጽሐፍት የምናመጣው በአጥቢያዎች ውስጥ ገላጭ ስብከት በሌለበት የአንዲት ጤናማ ቤተክርስቲያን መገለጫ ከሆኑ ነገሮች መካከል አንዱ መስመር በመስመር ቁጥር በቁጥር የሆነ የመጽሐፍ ቅዱስ ትምህርት ነው። ያ በሌለበት ሁኔታ ቤተክርስቲያን በሰዎች ግላዊ ሀሳብ በምትመራበት ሁኔታ እንደዚህ ያለውን አቋም መያዝ አስቸጋሪ ነው። አቋሙ ይበል የሚያሰኘው ከዛ ጋር ተያይዞ ሊሰራ የታሰበ የተሰናሰለ ስርዓት አለ ወይ? እሱ ነው። እሱ ካለ በሱ ዙሪያ እንግዲህ ጠጠር መጣል ይቻል ይሆናል። ያ ካልሆነ ግን ልክ እንደዚህ ከዚህ በፊት ሐሰተኛ ነቢይ እዩ ጩፋ የት ነው ደቡብ አፍሪካ ሄደሳት የኢትዮጵያ ቃለ ሕይወት ቤተክርስቲያን በሱ ላይም ደብዳቤ ጽፋ ነበር። ሲመለስ ግን በጠረጴዛ ዙሪያ በተለያዩ ጉዳዮች ከሱ ጋር በስራ ጉዳይ ስትወያይ ነበር። በእርግጥ የተጻፈላት ቤተክርስቲያንም ደብዳቤውን አልወሰደችውም፣ አልተቀበለችውም። አሁንም ይሄንን ሰነድ ስንቱ ኢትዮጵያ ውስጥ ያለ ስንቱ አጥቢያ ይቀበለዋል አላውቅም። ለዛ የሚሆንስ ስነ ልቦና ያለው ትውልድ አፍርተናል ወይ አላውቅም። ዶክትሪናል አይደንቲቲያችንን አስተምህሯዊ ማንነታችንን ለቀን ረጅም ርቀት ሄደናል። የዛ ማሳየው ደግሞ የዛች አጥቢያ አባል የነበረ ሰው እኔ ፔንቴኮስቴ አይደለሁም ወይም
ፔንቴኮስታል አይደለሁም ሲል ቀድሞ ዱላ ያነሱት የቃሊዮት ሰዎች ነበሩ። እነሱም ራሳቸው ግን ፔንቴኮስታልስ አልነበሩም። ዶክትሪናል አይደንቲቲያችንን ረስተን በምዕመን ደረጃ አይደለም በአገልጋይ በመሪ ደረጃ ረጅም ርቀት ሄደናል። በጣም ብዙ ስተን። ስለዚህ ዶክትሪናል አይደንቲቲያችንን ለማምጣት ረጅም ዓመት ይፈጃል፣ መስዋዕትነት ይፈልጋል፣ ጽናት ይፈልጋል፣ አገልጋይ ይፈልጋል። እንደዚህ አይነት ሁኔታ ውስጥ ነው ያለ ነው። ቅዱሳን እኔ የምመክራቸው እንደ ኤልፒዳ ዝግጅት ክፍልም ቤተ ክርስቲያኖችን ወይም አጥቢያዎችን የምንመክረው ለውጥ ለማምጣት የምንፈልግ ከሆነ እንደዚህ ያለውን የስህተት ትምህርት ሪፊዩት ማድረግ ከልብ የምንፈልግ ከሆነ አቋም ማውጣቱ ጥሩ ነው። ነገር ግን ወደ ቃሉ እንመለስ። ወደ ቃሉ ለመመለስ የሚያስፈልገው ወደ ቃሉ መመለስ ብቻ። በቃ መስመር በመስመር ቁጥር በቁጥር እየገለጡ ከዘፍጥረት እስከ ራእይ ትውልዱን ማስተማር። የእሁድ ፕሮግራም ላይ ወይም ደግሞ የጌታ ቀን የጋራ አምልኮ ጊዜ ላይ ከፍተኛ ወጪና በጀት ማውጣቱን ትተን እሱ እንዳለ ሆኖ የተመጣጠነ ግን ሌሎች የቅዱሳት መጽሐፍት ትምህርቶች በቤተ ክርስቲያን ውስጥ ሊኖሩ ያስፈልጋል። የጋራ ቀን የጌታ ቀን አምልኮ መኖር የለበትም እያልኩኝ አይደለም። ነገር ግን ለዛ የተሰጠው በጣም ማክሲመም ኤምፋሲስ መቀነስ አለበት። ምክንያቱም ሁሉ ነገር እዛ ላይ ነው የሚያልቀው። የተቀረው ፕሮግራም እንደማይጠቅም ተደርጎ ነው የሚታሰበው። ሌላው ትርጉም ያለው የቤተ ክርስቲያን አባልነትን መጀመር አለብን። ሚኒንግፉል ቸርች ሜምበርሺፕ መምጣት አለበት። ሚኒንግፉል ወይም ትርጉም ያለው የቤተ ክርስቲያን አባልነትስ ምንድን ነው የሚለውን ማስተማር አለብን። 5,000 6,000 3,000 4,000 ሰው በመያዝ ደረታችንን መንፋታችንን አቁመን ትርጉም ያለው የቤተ ክርስቲያን አባልነት ላይ መስራት አለብን። ይሄ ምንም በቃ ወደኋላ የምንለው ጉዳይ አይደለም። ቃሉ ላይ ቆመን ምዕመናንን ወይም ቅዱሳን አካል እንደሆኑ በቅዱሳት መጽሐፍት እውነት በኩል ማስተማር የሚጠበቅብን ይመስለኛል። አቋሙ ጥሩ ነው። አቋሙ የመጣበት ወቅት ዘግይቷል፣ ግን ከመቅረት ይሻላል። ከዚህ በኋላ ግን አቋሙ ወደ መሬት የሚወርድበት ስርዓት እንዴት እንደሆነ እንጠብቃለን። የወጣት መሪዎቻችን ወጣቱን በሐዋርያትና በነቢያት ድንኳን ስር አስከትለው አክተልትለው የሚሰዉ ናቸው። አገልጋዮቻችንም እንደዛ ናቸው፣ መሪዎቻችንም እንደዛ ናቸው። ሐዋርያት፣ ነቢያት የሚባሉ ሰዎች ወደ ቤተ ክርስቲያን መጥተው እንዲያገለግሉ የሚያሳልጡት የኛ አገልጋዮች የኛ ወጣቶች ናቸው። በየአጥቢያዎቻችን መሪዎች ብለን በየዘርፉ የሾምናቸው ሰዎች በድብቅም ሆነ በግልጽ የሐዋርያት ፋን ናቸው። አቋሙ በሄድ ኦፊስ ደረጃ ነው፣ በጽህፈት ቤት ደረጃ ነው። ይሄንን መለየት አለ። በየአጥቢያው እንደዚህ ያለው ንቃተ ህሊና መምጣት አለበት። ወደ ቅዱሳት መጽሐፍት መመለስ ከግለሰብ ነው የሚጀምረው። ቤተ ክርስቲያን በዚህ ጉዳይ ስደት ውስጥ ለመግባት ዝግጁ ናት ወይ? ከሐዋርያት ከነቢያት ከካውንስሉ ለሚነሳባት ወጀብ መልስ ለመስጠት ዝግጁ ናት ወይ? ወይም በእንደዛ አይነት ስደት ውስጥ ለማለፍ ዝግጁ ናት ወይ? ምክንያቱም ቅዱሳት መጽሐፍትን ሰብከን እውነትን ሰብከን ልንወደድ አንችልም። ፌመስም መሆን አንችልም። እንደ ኢትዮጵያ ቃለ ሕይወት በተለይ በስም ጠርተን ሐሰተኛ ነቢይ እዩ ጩፋ፣ ሐሰተኛ ነቢይ እስራኤል ዳንሳ ካልን የአንዳንድ አጥቢያዎች ጉባኤ ይሳሳል። ምክንያቱም እነዚህን ሰዎች በሐዋርያነታቸው ብቻ ሳይሆን በብሔራቸው ጭምር የሚከተላቸው ሰው ብዙ ስለሆነ ይህንም በመናገር ለመጠላት ዝግጁ የሆነ አገልጋይ ማፍራት አለበት። በእርግጥ ሰዎች እኛ የምንሰብከውን ክርስቶስ ጠልተው እኛን ከወደዱ እሱ ራሱ ችግር አለበት። ስለዚህ ሰዎች ኢየሱሳችንን ጠልተው እኛን ከወደዱ ልክ አይደል። ምንም በዚህ ጉዳይ ላይ ግልጽ ነው ቅዱሳት መጽሐፍት። በእርግጥ ጌታችን ኢየሱስ ክርስቶስ ሰዎች እውነትን ሰብከን እንደሚወዱን ቃል አልገባልን። ዓለም ከሆነ በተለይ ዓለም እንደሚጠላ ነግሮናል። ቅዱሳን የሆነ ሰው ሁሉ በክርስቶስ ኢየሱስ አምኖ የዳነ በኢየሱስ ክርስቶስ የእግዚአብሔር ልጅ የመሆንን የአዶፕሽን እድል ያገኘ ሰው ሌላ ሰው ኢየሱስ ክርስቶስን ሲሰብክ ሲያይ የእረኛው ድምፅ ነውና በሐሴትና በደስታ ይሰማል። እውነት ተሰብኮለት ስሜታዊ ከሆነ ምላሱ ለስድብ አእምሮ ለጥላቻ የሚነሳሳ ከሆነ ከቅዱሳት መጽሐፍት እውነትና ከኢየሱስ ክርስቶስ ወገኝተኝነት በላይ ብሔሩ ቀድሞ የሚመጣበት ከሆነ ያንን ሰው መጠየቅ ያለብን ለምን እንዲህ ትሆናለህ ብለን ሳይሆን ድነሃል ወይስ አልዳንክም ብለን። ምክንያቱም የዳነ ሰው ምልክት ቅዱሳት መጽሐፍትን እውነት መቀበልና መውደድ በዛም መመራት ነው። ጌታ ኢየሱስ ክርስቶስን የሕይወት መርህ አድርጎ መቀበል ነው። ኢየሱስ ክርስቶስን መስቀል ተሸክሞ ዕለት ዕለት መከተል ነው። እነዚህ ሐዋርያትና ነቢያት የሚባሉት ራሳቸውንም የሾሙት የሆነ ቡድንም የሾማቸው ሰዎች የሰውን ኪስ የሚያጥቡ የራሳቸውን ሀብት ለማካበት የራሳቸውን ዝናና ስም ለማደርጀት ሆዳቸውን ለመሙላት የባንክ አካውንታቸውን ለመጠርቃት እንጂ ከቅዱሳት መጽሐፍትም ከወንጌልም ጋር ምንም ንክኪ የሌላቸው ሰዎች ናቸው። ይህንም በእርግጥ
የቃለ ሕይወት ቤተክርስቲያን ፕሬዚደንቶች፣ ምክትል ጸሐፊውም፣ ዋና ጸሐፊውም ሌሎችም አጽንኦት ሰጥተው የተናገሩበት ነው። እንደውም አንድ ያሉት ነገር ምንድነው? ይህን እንኳን ይሁን ብለን ብንቀበል እንደው ሐዋርያና ነቢይ የሚባለውን ይሁን እንኳን ብለን ብንቀበል በዛም እኮ አልበቃቸውም። አሁን ሜጀር ዋን ሌር ጀነራል ምናምን መባል ጀምረዋል። ልክ ነው። የቀረን የሚሊተሪ ማዕረግ ያለ አይመስለኝም። እና አንዳንዶቹን ደግሞ እንጥራ፣ ምንም ችግር የለውም። ስማቸውንም ጠርተን ብናወራ ጥሩ ነው። ፕሬዚደንት እስከሆንን መንጋው እስከሚመለከተን ድረስ ጸሐፊ ከሆንን ያንን ቤተ እምነት የምንወክል ከሆነ ስምም እየጠራን ቢሆን ጥሩ ነው። በጥቅሉ ጥሩ ነው የተያዘው አቋም። መጽሐፉ ሲመጣ እናየዋለን። ቤተ ክርስቲያንም በዚህ ጉዳይ የምትሰራበትን ስራ እንመለከታለን። በራሳችን በኩል የምናደርገው አስተዋጽኦ ካለ ለማድረግ ዝግጁ ነን። የዘገየ ቢሆንም ነገር ግን ጥሩ ነው። አሁን ግን ቤተክርስቲያን ሁሉም አጥቢያ በተለይ ኢትዮጵያ ቃለ ሕይወት ቤተክርስቲያን አጥቢያዎች ኮተታቸውን አራግፎ የእምነት መግለጫዎቻቸውን፣ የስርዓት መጽሐፋቸውን፣ መተዳደሪያ ደንቦቻቸውን አንስተው ማንበብና ማስነበብ፣ መማርና ማስተማር መጀመር አለባቸው። በዚህ ጉዳይ ላይ ስፔሻሊ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባል የሆናችሁ ሰዎች ተሰብሰቡ፣ ተቀመጡ፣ ቅዱሳት መጽሐፍትን፣ የእምነት አቋማችሁን፣ መተዳደሪያ ደንቦቻችሁን፣ የስርዓት መጽሐፎቻችሁን ያዙ። ሀሳብ አስተያየት ካላችሁ እንወቀው። ለበረከቱ ነው።